የሱዳን ፈጥኖ ደራሽ ወጋኝ ሲል ህወሓት ከሰሰ። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄ ማቅረባቸው ተሰማ። በሌላ ወሬ በመሬት መንሸራተት አደጋ የ14 ሰዎች ህይወት ማለፉ ተሰምቷል። በሱዳን ዳርፉር በባህላዊ የፍርድ ስፍራ በተፈጸመ የድሮን ጥቃት 35 ሰላማዊ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች ተናገሩ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን ስምምነት አገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረትን ተቀላቀሉ። ሰላም ዴሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎች እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ዝለቁ። የሱዳን ፈጥኖ ደራሽ ወጋኝ ሲል ህወሓት ከሰሰ። ከሸረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ በዛሬው ዕለት መግለጫ አውጥቷል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ወግቶኛል ብሏል። በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ መቅረቱንም ገልጿል። በተካሄደው ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙ ጠቁሟል። ለቀጣይ ውጊያ ራሱን ማዘጋጀቱንም ገልጿል። በወልቃይት ሁመራና ሸሪራ አካባቢ አዲስ ወታደራዊ ግጭት ካጋጠመ ወዲህ ነው ህወሓት በተከታታይ ቀን መግለጫ እያወጣ ያለው። ቅዳሜ ዕለት የተነሳው አርሚ 70 የህወሓት ታጣቂዎች በቦታው በሚገኘው የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውንና ላለፉት 6 ዓመታት ሲጠቀሙበት የነበረውን ካምፕ በመከላከያ ቁጥጥር ስር መዋሉ ተናግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው የወታደራዊ እንቅስቃሴና ከካምፕ መያዙ ጋር ተያይዞ በሁለቱ ወገኖች መካከል የሚወጡ መግለጫዎች አካባቢው ላይ ያለውን ውጥረት የሚያንጸባርቁ ናቸው ተብሏል። በተያያዘ ወሬ በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄ ማቅረባቸው ተሰማ። በትግራይ በሚገኙ 4 ዩኒቨርሲቲዎች የሚማሩ የተወሰኑ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዘዋወሩ ጥያቄ እያቀረቡ እንደሚገኙ ተሰምቷል። በመቀለ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎችና የሚያስተምሩ መምህራን ጥያቄዎቻቸውን ለመንግስት እያቀረቡ ይገኛሉ። ተማሪዎችና መምህራን በክልሉ የሚታየው የጸጥታ ስጋት ምክንያት የቅሬታ ጥያቄ ያስገቡ ሲሆን እስካሁን ከትምህርት ሚኒስቴር የተሰጠ የዝውውር ውሳኔም ሆነ የተገባ ቃል አለመኖሩን የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት አህየሎም ስዩም ገልጸዋል። በመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ሞጃና ወረዳ በሚገኘው ታላቋ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ህይወት ማለፉን የሞጃና ወረዳ አስተዳደር ምክር ቤት አስታውቋል። በተከሰተው በዚህ አሰቃቂ አደጋ የ14 ሰዎች ህይወት ማለፉንና በ5 ሰዎች ላይ ከፍተኛ አካላዊ ጉዳት እንዲሁም በ2 ሰዎች ላይ መለስተኛ ጉዳት መድረሱ ተረጋግጧል። የሞጃና ወደራ ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ የተሰማውን መሪር ሐዘን ገልጿል። አደጋው ከተከሰተበት ቅጽበት ጀምሮ የሞጃና ወደራ ወረዳ ዋና አስተዳዳሪ አቶ የማነ ብርሃን ተስፋን ጨምሮ የወረዳው አስተባባሪ አመራሮችና የጸጥታ አካላት በስፍራው በአካል በመገኘት ነፍስ የማዳን ስራውን በበላይነት ሲያስተባብሩና ሁለንተናዊ ድጋፍ ሲያደርጉ ውለዋል የተባለው። ከዚህም በተጨማሪ የአካባቢው ማህበረሰብና የሕክምና ባለሙያዎች በቅንጅት በተደረገ ብርቱ ትግል ጉዳት የደረሰባቸው ወገኖች በቦታው ላይ የመጀመሪያ ደረጃ ሕክምና እርዳታ እንዲያገኙ ተደርጓል ተብሏል።
በሱዳን ዳርፉር በባህላዊ የፍርድ ስፍራ በተፈጸመ የድሮን ጥቃት 35 ሰላማዊ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች ተናገሩ። የሱዳን መንግስት ጦር ስሙ በጥቃት አድራሽነት በክፉ እንደተነሳ ፍራንስ 24 ጽፏል። በጥቃቱ ከተገደሉት ሌላ የቆሰሉም እንዳሉ ተነግሯል። ጥቃቱ የተሰነዘረበት መንደር በአርኤስኤፍ ፈጥኖ ደራሽ ኃይል ይዞታ እጅ የሚገኝ ነው የተባለው። ጥቃቱ በሱዳን መንግስት ጦር ተፈጽሟል ቢባልም ጦሩ ግን በዚህ ጉዳይ ምንም አላለም። በሱዳን መንግስት ጦር እና በአርኤስኤፍ ፈጥኖ ደራሽ ኃይል መካከል ጦርነት ሲካሄድ ከ3 ዓመታት በላይ ሆኖታል። የጦርነቱ ማስቆሚያ አንዳችን ምልክት አይታይም። በመጨረሻ በምናሰማችሁ ወሬ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያ፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራትን ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስትር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚዋሰኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑንም አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶች እና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ከዴይሊ ወሬ ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቦቻችን እንድትሆኑ በማክበር ጋበዝን። ሰናይ ጊዜ